ሰው ተሰናክሏል። አንተ ተሰናክለሃል። ሌሎች ሰዎች ተሰናክለዋል። ማአት ሰው ተሰናክሏል። እኔም ልሰናከል ነው በወንድሜ። ምክንያቱም እሱ ከኔ የበለጠ በጣም አስተማሪ ነው እንዲህ ነው ብዬ ስለማስብ ልሰናከልበት ነው። እኔም እኮ ነገ ጠዋት በቃ እሺ ተሰናክዬ እንዴ አሁን ከኔ አፍ የሚጠብ ለሌሎቹም ማዘን ስላለብኝ ለኔ ተከታዮች ብዙ ነገር አለለም። ግን ለምንድን ነው የምንሰናከለው? ለምንድን ነው በሱ ምክንያት አቢዩዝ የምንደረገው? ጥሩ ነሽ? ሰላም ነሽ? አለሁ ሊሆንዬ፣ እንዴት ነህ? እንዴት ነሽ? አለን እግዚአብሔር ይመስገን። ሁሉ ሰላም አለሁልህ። ሁሉ መልካም ነው። ሁሉ ሰላም ነው። እኔ በመጀመሪያ ብዙ ጊዜ አውቃለሁ ስለ አንቺ መልካም ነው የማወራው። ከበፊትም አሁንም ወደፊትም የሚቀየር ነገር የለም። አንድም ቀን ስለሌላው እምነት ብያለሁ። ከዚህ በፊትም ክፉ የምትናገሪው ክፉ ነገር የምትይው ነገር ሰምቼም አይቼም አላውቅም። ሰውም በዛ ተናግሮሽ አያውቅምና ችግሩ ያለው እንግዲህ በእናንተ ቤት ነው በሚያሳዝን ሁኔታ። እና ይሄ ነገር ከምን የተነሳ ነው ፐርሰናሊ መደራረሱ በዚህ ደረጃ መሄዱ? ቀኑም ሙሉ ሲውልብሽ አንዴ አይደለም። አንደኛው በእኔ ነው አውቃለሁ። አንደኛው ትልቁ በሚያሳዝን ሁኔታ በእኔ ነው። አም ሶሪ እኔ እንደዛ ትሆኛለች ብዬ ወይም እንደዛ ያጠቁሻል ብዬ አስቤ አይደለም። እግዚአብሔር በሚያውቀው አስቤ አይደለም፣ በጭራሽ አስቤ አይደለም። ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው። እኔ ብቻ ሳልሆን እነ ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ፣ እነሱ ሳይቀሩ ማለት ነው። ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላለው ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ የሀገር መሪው ሲጀምር ስለ አንቺ መልካም የሚያወሩ ናቸው። ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ። የእሱ ግን በዚህ ደረጃ ከአንቺ ጋር የሆነው በእኔ እሷ አስተምረው የሚለው እሱ ጋር ነበር ሙሉ ዳየሽ። ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳል። እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ። እሱ ግን ምንድነው ያለው? ልክ እሷ በስተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው። ምንም ችግር የለም። የምትጠሏት ደግሞ ዶላር አይደለችም፣ ሁሉም ሊወዳት አይችልም። ስለዚህ እሱ የታወቀ ነገር ነው። ግን እስቲ የምትይውን ልስማ። በምን ደረጃ ነው ይህን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድን ነው? ያው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል? ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ይላል አይደል? እንደ እግዚአብሔር ቃል እኔ ጠላቴ አይደለም በእርግጥ ግን ከዛ ደግሞ አላሰናንሰውም። ምንድነው እኔን ራሱ እስከማይገባኝ ድረስ ነው ወንድሜ አታክ የሚያደርገኝ። ይሄ ደግሞ የዛሬ ብቻ አይደለም፣ በጣም ብዙ ጊዜ ነው፣ የብዙ አመት ነው። 8 9 10 አመት ሊሆን ይችላል። ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክ የሚያደርገኝ። ለምን አላውቅም፣ እንዴት አላውቅም። በቃ ያ ታሪክ አለፈ፣ ሰላም ተፈጠረ። እኔና እሱ ሰላም ነን፣ አንገናኝም፣ አንደዋወልም፣ አንተዋወቅም። በቃ አለቀ። ከዛ ውጪ አይደል? ከሰላም ከተፈጠረ በኋላ ምንም አንገናኝም፣ አንተዋወቅም ማለት ሳይሆን አንገናኝም፣ አናወራም። በማን ነው መገናኘት የጀመርነው? በአንተ ነው። ዮኒ ሊጠመቅ ሲል ደወለልኝ። በደወለልኝ መሰረት አወራሁት። ከዛ እሱ ያለውን እሺ አልኩኝ። ከዛ ውጪ ምንም ያልኩት ነገር የለም። እንደዚህ ልክ እንደ አባቱ ገዳይ ተነስቶ እሷ ቸርች አትሂዱ፣ የእሷ ቸርች እንደዚህ ይፈጠር፣ እሷ እንደዚህ ናት፣ ሰዎች ተሰብስበው ከየትም አቅጣጫ ጠንምል ወንድሜ እኮ ነው አይደል? ምንም ቢሆን መቼም እህቱ ነኝ እኮ ምንም ቢሆን የፈለገ ይሁን። ደግሞ ሁልጊዜ ሴትን አታክ ከማድረግ አይቶ ደግሞ አታክ ማድረግ ትልቅ ነገር እኮ ነው። አንዳንድ ጊዜ አሁን እሷን አታክ ባደርግ እግዚአብሔር ይከብራል፣ ሰው ይከብራል፣ ምንድነው ጥቅሜ ብሎ እንደዛ አሁን እልህኛ ሆኖ ትልቅ ሰው ነው አይደል? መቼም ምንም ቢሆን ወንድ ነው እና
እንደገና ደግሞ አገልጋይ ነው እና ያንን ሁሉ ሆኖ ለዚህ እየተንቀጠቀጠ ስለ አንድ ሴት ስለ ነቢይት ብርቱካን አትርሱኝ ማለት ይሄ ትክክል አይደለም እውነት ለመናገር። ምክንያቱም እኔ ሰው ጋር አልደርስም እውነት ለመናገር እኔ ጥጌን ይዤ ምበር ሰው ነኝ። ጌታ ምስክሬ ከልጆቼ ጋር ነው ቤቴ ነኝ አገልግሎቴ ነኝ። ከዛ ውጪ ኢትዮጵያ ብትለኝ በየካፌ አልገኝም፣ እዚህ ብትጠይቀኝ በየካፌ አልገኝም። ቤቴ ነኝ ልጆቼ ጋር ነኝ አለቀ። እና ከዛ ውጪ ምንም የሚያገናኘኝ ነገር የለም። የኔ ነገር ሲሆን ያንቀጠቅጣዋል ማለት ጀስተር ምናልባት ወይንም ደግሞ ብዙ ነገር አስቦ ሊሆን ይችላል። ምክንያቱም ሌላ ምክንያት ሊኖረው አይችልም ወንድማችን እና ስለዚህ ደጋግሞ አታክ ማድረግ ይሄ በጣም ጥሩ አይደለም። ደጋግሞ አታክ ማድረግ ማለት ነው ሰው ለሱስ ቢሆን እግዚአብሔር ሊከብር ነው። አሁን ነቢይት ብርቱካንን ወጥቶ ተሳደበና እግዚአብሔር ነው የሚከብረው? አንተን ወጥቶ ተሳደበ እግዚአብሔር ነው የሚከብረው? ሰዎችን ወጣ ተሳደበ እግዚአብሔር ነው የሚከብረው? እግዚአብሔር አይከብርም። ወይንም ዓለማዊዎች ሆነን ጌታን ማናቅ ሰዎች ሆነን አንደኛችንን ይዘን ቁጭ ብለን መሳደብ እሱ በጣም ጥሩ ነው፣ እኔ አበረታታለሁኝ። አለዚያ ደግሞ ክርስቲያኖችና ወንጌሉን ሰባኪዎች ከሆንን የእግዚአብሔርን ቃል ገናኛ ሰብከን አልጨረስንም፣ አውርተን አልጨረስንም። እኛ እኮ ስለ ሃይማኖት አይደለም የምናወራው፣ ስለ እምነት ነው እናወራው አይደል? ስለ ክርስቶስ ኢየሱስ ነው። እና ወይኔ ስለ ገድል ላወራ አይደለም ወይንም ደግሞ ስለ እንትና በዚህ አይደለም። ገና ወንጌልን ሰብኬ አልጨረስኩም። ሰዎች ገና አልዳኑ። ማአት ሺህ ሰዎች ገና ወንጌልን ያልሰሙ ስለ ኢየሱስ ክርስቶስ የማያውቁ ማአት ህዝቦች አሉ። ገባ? ስለዚህ ሶፊም አሁን ትገባለች ምናልባት ላክላት ሪኮት። ስለዚህ እየተነሳ በየጊዜው በየወቅቱ ልክ ይሄ ዛሃር እንዳለበት ሰው ጊዜውንና ሰዓቱን እየጠበቀ የነቢይት ብርቱካንን ስም እያወጡ መምታት አታክ ማድረግ ከባድ ነው። እንደ እውነት ከሆነ መቼም እኔ ብዙ ሺህ ሰዎችን አጥምቄያለሁ አይደል? እንዴ ዮኒ ብቻ አይደለም ለኔ መጀመሪያ ያጠመኩት ሰው፣ ብዙ ሰዎች በእጄ ተጠምቋል፣ ብዙ ሰዎች ተፈውሰዋል። ዩቲዩብ ቻናል ሌላም መጽሐፌንም የእግዚአብሔር ጣት የሚለው መጽሐፍ ማንበብ ይችላሉ ሰዎች። ከዚህ ውጪ ከአገልግሎቴ ውጪ የማንም ሰው ዕዳ የለብኝም። እኔን ልቤን ቅር የሚያሰኘኝ የሚያስደነግጠኝ ውይ እንደዚህ አድርጌ ነበር እንዴ ሰዎች እንዲሆነዋል እንዴ ብዬ እንኳን የምልበት ነገር የለም። ተጠንቅቃ የምታገለግል አገልጋይ ብትጠይቀኝ በእውነት እኔ ነኝ፣ በጣም ፈርቼ ማለት ነው። ፕሮፌሲ እንኳን ሳመጣ ተጠንቅቄ የምናገር ሰው ነኝ የእውነት። ምክንያቱም ሰዎቹን ሳይሆን እግዚአብሔርን እንዳልበድል ፈርቼ የማገለግል የእግዚአብሔር አገልጋይ ነኝ። እግዚአብሔርን እንዳላሳዝነው፣ ጌታዬን እንዳላሳዝነው እንጂ እንደ ወንድሜ ደፋር ሆኜ ወጥቼ እንደዚህ ሁኑ ብዬ ምንል ሰው አይደለም። እንደ እሱ እግዚአብሔር ሰው ከሆነ እሱ አገልጋይ ከሆነ ሪል ኮሊንግ አለኝ የወንጌል ካለ ለምንድን ነው ኢሹ የምትሆኑ ነቢይት ብርቱካን? ለምንድን ነው ሰንበዲ ለምን ይጠራል? ለምንድን ነው ከሌን የሚለው? ምን አስፈለገው? በአንተስ ቢሆን ይሄን ያህል መናደድ እና መብትህ እኮ ነው። አንተ መብትህ ነው ሲጀመር። ቢፈልግ ኦርቶዶክስ መሆን መብት አለ፣ ቢፈልግ ካቶሊክ፣ ቢፈልግ የፈለገህን መሆን መብት አለ። እኔም መብት አለኝ፣ ልጆቼም መብት አላቸው። እኔ እውነትም መንገድም የሆነውን ነገር እመራቸዋለሁ። ይሄ ነው እውነቱ፣ እኔ ያመንኩበት እውነት ይሄ ነው። ከዚህ እምነት ፈቀቅ እንዳትሉ፣ እምነታችሁ ይሄ ነው መናገር ነው። ኖ አልፈልግም ካለች መብቷ ነው። እኔ ስለ ልጄም አያገባኝም፣ እንኳን አይደለም ስለ ማንም ሰው፣ ስለ ዓለም በአጠቃላይ ህዝብ ይቅርና ማለት ነው። እና ስለ ልጆች የሚሆን ስለ ዮኒም ቢሆን እኔ ተጠያቂ ሊሆን አልችልም። እንደውም አሁን ኃጢአታችንን እየወሰደ ያለው እሱ ነው አንደኛ። ምክንያቱም ጀስት አሁን ቢዝነስ ነው ያደረገው፣ ስራውን የሆነ ነገር ነው ያደረገው። እኔ ከሱ ምን ልማር? እኔን እስቲ ምንድን ነው የሚያስተምረኝ? ወንድሜ ምንድን ነው የሚያስተምረኝ? እኔ እንደዛ እየተንቀጠቀጠ እኔ ፈራው። ትናንትና አይቼው መልኩን እውነት በእግዚአብሔር ፊት ነው የምናገረው። ትናንት መልኩን ብታየው ያስደነግጣል። በቃ በጣም ይጮሃል፣ በጣም እንትን ይላል። እንደሱ ሆኖ ለአንድ ሴት ለነገሩ እሱን በዚህ እኔ አድናቂው ነኝ፣ አጨብጭቤለታለሁ። ምክንያቱም ለምን ብትል እኔን እንደዛ ሆኖ እኔን ሰብስቦ አንድ ሴት ቁጭ አድርጎ በመናገሩ
ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ስፕሪቱን መቋቋም አልቻለም እና የኢየሱስ የስሙ ኃይል ትላለች እንዴ። እኔ ትናንት አንድ ምስክርነት ልስጥ ይሆንዬ አንድ እህት ልክ ደውላልኝ ልክ እኔ እንደጨረስኩ ከላይቭ ደወለችልኝ። ካሮሊና ሳይሆን ነው ኖርዝ ካሮላይና ብቻ ከዛ አካባቢ ነው የስቴት ነው። ኖርዝ ካሮላይና የሚባል አለ፣ ሳውዝ ካሮላይና የሚባል አለ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢይት ብርቱካን ስለ እግዚአብሔር ይዤሻለሁ። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም፣ እኔ በገንዘብ ልክፈልና አድራሻ እነሱ ሲመሰክሩ ሰማሁ። እኔም አመንኩ ውስጥ የተናገረኝን እግዚአብሔር ማለት ነው። ስለዚህ እሱ ግን እየተነሳ ሰዎችን አታክ ማድረግ፣ ማሳደድ፣ ማጎሳቆል፣ ሰዎችን ከእግዚአብሔር ቤት ውስጥ ማሰናከል። ባይገርምህ ነቢያቶች የተመቱት ቤተክርስቲያን የተመታችሁ በኤርሚያስ ነው። መዘምራኖች፣ ዘማሪዎች የሚባሉ አገልጋዮች ሁሉ እየወጣ ገበናችንን ነው የሚያወጣው። ለምንድን ነው ገበና መውጣት አለበት ወይ? የእህቱን ገበና ካልደበቀ የትኛውን ህዝብ ነው የምናድነው? የትኛውን ሰዎች ነው ከሲኦል የምናወጣው? ለማን ነው የምንመሰክረው? ማንን ነው የምናገለግለው? ንገረኝ። ማንን ነው እያገለገልኩ ያለሁት? እንግዲህ እኔ መልሼ እህቴን ሶፊን ለምሳሌ ወጥቼ ምሳሌ እህቴን መስጠት ስለምችል እናት እያልኩኝ አይደለም። ላጠፋ እችላለሁ፣ ላበላሽ እችላለሁኝ። በአገልግሎቱ ማንም ሰው ያበላሻል፣ ያጠፋል። እኔ ኢየሱስ ብቻ ነው ጻድቅ በዚህ ምድር ላይ ጻድቅ የሆነ ጌታ እሱ ብቻ ነው ያላበላሸ ምድር ላይ መጥቶ። ስለዚህ እሱ ለምንድን ነው የወንድሞች ከሳሽ የሚሆነው? ለምንድን ነው እንደዚህ እያደረገ ሰውን ግራ የሚያጋባው? ሰውን ወደ ክርስቶስ ኢየሱስ እንዳይመጣ ለምንድን ነው መሰናክል የሚሆነው? ወንድማችን ለምን አስፈለገው? ጀስት እና የበቀል ደግሞ ያየሁበት የበቀል ስፕሪት ነው። በቀል ነው። ዛሬ እሷ ወጥታ እንዲያል እኔ ነገ ወጥቼ እንዲህ እላለሁ። እና ተከታዮቹንስ ቢሆን ምንድን ያስተማራቸው? አሁን ሌሎቹን አብረውት የሚናገሩትን ልጆች ምንድን ያስተማራቸው? ተከታዮቹ ምን ይማሩ? ምንድን ነው እየተማሩ ያሉት የእሱ ተከታዮች? ንገረኝ እስቲ። ፍቅር የለም፣ ምንም ነገር የለም፣ ስድብ ነው የለመዱት። ስለዚህ እነሱ ምንድን ነው የሆነ ሰው ሲወጣ ተሰብስበው አታክ ማድረግ ነው የሚፈልጉት። ምንድን ነው እነሱ የሚያስተማራቸው? እከሊትን እንሰርባለን ተብላ ቁጭ ትላለች። ያስተማራትን ነው፣ አልፈርድባትም። ምንም ማድረግ አትችልም። እሷ ውስጧ የተሞላውን ነው መናገር የምትችለው። ያስተማረውን ነው የሚናገረው። በቃ እንደሱ ናቸው፣ ኃይለኛ ናቸው። ይቅርታ ስላቋረጥክ። እኔም ከእሱ ጋር በነበርኩበት ጊዜ አስቀያሚ ተሳዳቢ ሆኜ ነበር በሃይማኖት ላይ፣ እግዚአብሔር በሚያውቀው። እንግዲህ አሁን እሱ ካየሽ እንደዚህ እዝታው ሳሙኤልን አንድም አይቃወመው፣ ሙልጭ አርጎ ሃይማኖት ስለሚሰድብለት። ሌላው እውነትና እዩ ጩፋን አይቃወመው፣ አይቃወመው፣ በጭራሽ አይቃወመው። ለምን ካልሽ የሚያሰራውን ስራ ምናውቀው ምንም አይልም። ሌሎችም አሉ፣ ሌሎችም ነቢይ ነን የሚሉ ሐዋርያ በቃ ልትቶ ክርስትናውን ሙሉ በሙሉ ነው ማወራሽ። ልትቶ ያለችበት ልቧ የተሰበረው በዚህ ሰው ነው። ብዙ ሴቶች ላይ በተለይ አንቺና ሶፊ ላይ አሮን ነው ምን አይነት ስፒሪት እንዳለው ሊገባኝ ባይችልም በሚዘገንን ሁኔታ እናንተን ነው የሚከታተለው። ለምን ስፔሻሊ አሁን ደግሞ ዮኒ ማኛን እንወደዋለን፣ ወንድማችን ነው ማለት አሞታል። አሁን ለምሳሌ ዮኒ ማኛን አጣድፋው ነው ይላል አይደለ? ደምረው ወጥቷል፣ ኦርቶዶክስ ሆኗል። ምን አለው? 20 ዓመት ሙሉ ፕሮቴስታንት የነበረ ነው፣ በፓስተርነት ያገለገለ ነው። ታሜ የሚባለው ወጥቷል። ምንም አያደርገው፣ ምንም አይፈጥርም። ለምንድን ነው ያንቺ ሲሆን ክርስቲያን መሆንሽን እየጠላው ነው ማለት ነው? መተው አለብሽ ለሱ ሲባል። እንግዲህ አድመኝነት፣ ክፋት፣ ተንኮል፣ ምቀኝነት ምናምን የሚባለው መጽሐፍ ቅዱስ ላይ በገላትያ ተናግሬያለሁ ምዕራፍ 5 ላይ እግዚአብሔር አይወደው። የክርስቶስን ጠበቃ ነኝ ካልኩ እኔ ወድቅ ያለው እኮ አይደለሁም። የክርስቶስን ምን ስብከት መስበክ እንጂ ጠበቃነትን ክርስቶስ ፈልጎ አያውቅም። እኔ ስለ ክርስቶስ ተቆርቋሪ ልሆን አልችልም።
ወንጌል መስበክ እንጂ መቆርቆር አልችልም። እኔ የምችለው ምንድነው? መስበክ ነው የምችለው። ኢየሱስ ክርስቶስ የዓለማት ሁሉ አዳኝ ጌታ ነው መድኃኔዓለም ነው ብዬ መስበክ እችላለሁ እንጂ ኢየሱስ ክርስቶስ በእኔ በኩል ካልሄዳችሁ የሚባል ስብከትና እኔ ቁጭ አድርጌ እነግርሃለሁ፣ ቀጠቅጣለሁ፣ አጠገብ የምትቆም የለም፣ ምን ምትል የለም፣ አሽመደምዳለሁ፣ በዱላ አረጋለሁ የሚል የትዕቢተኞች መንገድ እጅግ አድርጎ ያሳዝናል። በሌብነትም ከሄድን ካወራ ስንት ጊዜ ነው ጎፈንድም እያደረገ ሲዘርፍ የነበረው? ስንት ጊዜ ንጹህ የሆነ ሀገር ላይ በነፃ ሕክምና የሚሰጥ ሀገር ላይ በነፃ ነው ማውራሽ የሚሰጥበት ሀገር ላይ እኔ ነኝ ማውራው፣ እሷ አይደለች። በነፃ እኔ ነኝ መጀመሪያ ወጥቼ የተቃወምኩት። ዛሬ እያንዳንዱ ያለቅሳል። አሳየን ደረሰኙን የታከምክበትን ያወጣኸውን ብር አሳየን እያለ አሁን ይጠይቃል ሰው። መጀመሪያ ከሆነ ስናገር ምቀኛ ተቃዋሚ ነው። አውሮፓ ላይ ሜዲካል ፍሪ ነው። ኤቭሪባዲ ነው። ግሽልጥ አድርጎ በልቷቸው ይመጣል። በየጊዜው አጭበረብራቸዋል። በገንዘብ ደረጃ ሲቸግረኝ ጠይቃቸዋል። አታጭበርብር። ቀን ሙሉ 24 ሰዓት የምትውለው እዚህ ነው። አታጭበርብር። ግን አሁንም ቢሆን በጥላቻ እሱና ሜርሲ የምትባላለች እኔ ምን እላታለሁ መሰለች? እኔ ቀለሜ ዊግ አድርጎ ነው ምላት። አንድ አይነት እግዚአብሔር ምስክር፣ አንድ አይነት ሰዎች ለተንኮል የተፈጠሩ ሰዎችን አታክ በማድረግ እኔን አይችሉኝም። ድብና አድርጌ ነው መዘቀዝቀው። እኔ ግን አንቺ በእኔ የተነሳ መሰደብ የለብሽ። የራሱ ነገር ካለው ዮኒ ማኛን አጣርፎ ምናምን ይላል እንዴ? ስንቱ ነው ከአንተ ያፈነገጠው? ባለፈው ኤርሚያስ የሚባል ከአንተ ቤት አልተውም እንዴ? ኦርቶዶክስ አልሆነም? በቅርብ አልሆነም? ኦርቶዶክስ አመጣዋለሁ ልጁን ካናዳ የሚኖር አልፈልግም ብሎ በሱ የሚሄዱ በሙሉ ወደኋላ ነው የሚመለሱ። ለምን? የነበራቸውን ሪሌሽንሽፕ ከሌሎቹ ታቋርጫለች። በቃ እኔ ኦልሞስት ሙሉ ለሙሉ እግዚአብሔር በሚያውቀው ከኦርቶዶክስ አጣልቶ ነበር። ሙሉ በሙሉ በሱ የተነሳ ሙሉ በሙሉ ለምን ይልክልኛል? አስቀያሚ እሱ በራሱ እንትን የሚላቸው ይሄ ድርሳናት ምናምን ቪዲዮዎች ይላካል። ምን ይባላል? በቃ ገብተን ኦርቶዶክስን ስናበሻቅጥ መዋል። ይሄ ነበር የሱ ወንጌል። ኦርቶዶክስን ማበሻቅጥ ነው የሱ ወንጌል። እስቲ ግቢናየው ግቡና ይውታው። ኦርቶዶክስን ነው የምትሰደብ የፈረደባት 10 ዓመት ሙሉ እሱ ሰድቧት። ሞራ አሁን ኦርቶዶክስ እየጠነከረች መጣ። ና ቻሌንጅ አድርገን አለችው። እናት ወልዳለች። ናና እዚሁ ድቤት እንደራረጋለችው። ይኸው ጠፋ። ተደብቆ ነው የሚያወራው። ተደብቆ እንደምትሰማ ቃለሁ። አሁን እስቲ ዘማርያምን ወይም መዝሙር ያሬድን በገድላትም ሆነ በመጽሐፍ ቅዱስ ናናግጣ። ስለዚህ በምትፈልገው ብትሄድ እያንዳንዱን ነገር ከክፋት በተሄደ ለክርስቶስ ተቆርቋሪ የሆነ አይደለም። ለክርስቶስ የሆነማ ፍቅር ነው የሚሰጠው። የሆነ ወንድም ወይም እህት ሲወድቅ ስታይ ምን ትሰጣ? ፍቅር ትሰጣ። ምን ሆነሽ ስልክሽን ያውቀዋል። ደውሎ ለቤት ብርቱካን ምንድነው የተፈጠረው? ምንድነው የሆነው? እህቴ ምን ላግዝሽ? እንደዚህ አይነት ነገር ስተት አይቻለሁ ይባላል። እንዲሁም ሶፊ ካጠፋች ወይም አጠፋች ብሎ ያየውን ነገር ካለ ደውሎ እኮ ማውራት ይችላል። እሱ አንጃግሬ መስርቷል። ምን የመሰሉ ወሮ በላዎች አጠገቡ ያሉ ዶክመንቶቹ አሉኝ በሙሉ በፊት ዘግቤዋለሁ። እያንዳንዱ በመረጃ አምጥቼ አጠገቡ የነበሩ ስንት በስንት ነገር የተባሉ እነሱን ሰብስቦ ሰው ሲወቅጥ ነው እና እጅግ የሚያሳዝን ነገር ነው። እንኳን ደህና መጣች ሶፊዬ። ሰላም ነው? ኔትወርኳ ነው ማለት ነው። እና ብዙ ሰዎች የተማረሩበት ሰው ኢቨን በክርስትናው በሱ እኔ አሁን ለምሳሌ ብዙውን በማንበቤ ነው። በተወሰነ መልኩ ግን ከእንደሱ አይነት ጋር ከማብር ሰይጣን ባመልክ ይሻለኛል። እግዚአብሔር መሰከረ አይደለም። ጌታ ኢየሱስን ሰይጣን ባመልክ ይሻለኛል። በዚህ ደረጃ ነው የምወደው። ሰይጣን አይደለም ጌታ ኢየሱስ ክርስቶስን ከሱ ጋር አብሬ ከማመልክ ሰይጣንን ባመልክ ይሻለኛል። እግዚአብሔር መሰከረ የዛን ያህል ነው የምጠየፈው።
የዛን ያህል ክፋቱን ከልብ አይቼዋለሁ። ከልብ ክፉ ሰው እንደሆነ አይቼዋለሁ። ሰውን ለማጥፋት ምን ያህል ዮኒ ማኛ አጀንዳ ተሰጥቶት ነው ብልጽግናንና ጴንጤን ስደብ ተብሎ ገንዘብ ተከፍሎት ነው ብለዋል። እኔ ጴንጤ ሲሆን ገንዘብ ተከፍሎኝ ነበር እንዴ? ነበር እንዴ? ለምን አይልም ነበር እንደ ከፍለን ያመጣ ነው። ለምን አይልም ታዲያ? አይሽ ሁል ጊዜ ያለው ችግር ምንድን ነው? ጸሎተኛ ነህ እግዚአብሔር አይነግረም እንዴ ታዲያ? ዮኒ ማኛ ገንዘብ ተከፍሎት ከሆነ አይነግረም? መረጃውን ይዘናል። እኔም ደስ ይለኛል። ለእኔም ልዋረድ፣ በአደባባይ እኔ ልዋረድ። በጀት ተደርጎልኝ ኦርቶዶክስ ብልጽግናንና ጴንጤን ስደብላኝ አልዓዛርን እኮ እንደሚያድነው ያውቃል ኢየሱስ ክርስቶስ። እነሱ ሲያነቡ ሲያለቅሱ አይቶ እንባውን አፈሰሰ ይላል መጽሐፍ ቅዱስ። ኢየሱስ የሚያድን አምላክ እንባውን አፈሰሰ ይላል። እነሱ ግን በሞተ ሰው ሞድ ይዛሉ። አሁን በኋላ የምጠይቀው በጌታ ሆኗል ወይስ አልሆነም እያልኩ ነው ሰው ሲሞት የምጠይቀው ይላል። እንዴት እንደዛ ይባላል? ከሰበከኝ በሕይወት እያለው ስበከኝ፣ ስሞት አይደለም ዲስኩርን የምትደሰኩረው። እና እንደዛ አይባልም በሚለው የተነሳ ነው እሱ ሮጦ እሱን ይዞ ገባ። ከዛ ጩኸቱ ተጀመረ፣ ማስጮ ጀመሩ። የነበረው ነገር እንግዲህ በዛው እየሄደ ህብረት ጀመሩ። ጭራሽ ተሰብስበን ረግማለን የሚባል ነገር መጣ። ያ ያጸለየል ሰው በሙሉ ይጸልይብሃል። ለካ ኦርቶዶክስን ስሳደብ ለእነሱ ደስታቸው ነበረ። በጣም በደስታ ይቦርቁ ነበር። ለካ ይፈነጩ ነበር። ለካ ምንም ያላል። ወንጌል ባናቱ ይተከል ሲባል መጥቶ ዮኒ ማኛ እኮ የ8 ወር ልጅ ነው ሲል የነበረ ሰውዬ ስለሌላ ነገር ሲወራ ግን ስለ እሱ ሲነገር ግን እሱ እኮ ወንጌል አያውቅም ይላል። ግራ የሚገባ ነገር እኮ። ስለ ወንጌል ያልጨነቀው ሰውዬ ስለ ራሱ ማንነት ግን መጨነቅ ጀመረ። ስለ እንዳልካግዞ ማለት እና ወንጌልን በመስደብ የሚከብር ማንም የለም። ወይም ደግሞ ለኢየሱስ እኔ ጠበቃ መሆን አልችልም፣ እሱ ነው ጠበቃ የሆነኝ። መጽሐፍ ቅዱስ የሚናገረው ኢየሱስ ለእኔ ጠበቃ ሆነ እንጂ እኔ ለኢየሱስ ጠበቃ አልሆንም። እና በሚያሳዝን ሁኔታ ብዙ ሰዎች ከክርስትና እያፈገፈጉ ያሉት እግዚአብሔር ምስክሬ ነው የምለው በኤርሚያስ ምክንያት ነው። ለምን? መሀይም ደፋር ነው። አንተ ልንገርህ፣ ከ7ኛ ክፍል ስላቆምክ ነው ብዙ ችግር የፈጠረብህ። ወደፊት ለመግፋት ያለበት ሀገር ቢያንስ ሃይስኩል መጨረስ አለብህ። ኦንላይን መማር ትችላለህ። ተምረ የሆነ ደረጃ 12ን እንኳን ብትጨርስ በጣም ደፋርና ጋጥ ወጥ አትሆንም ነበር። የሰውን ስሜትም ለመጠበቅ ጌታ ያዝኑብኝ ይሆን አያዝኑብኝም ይሆን ብለህ ተጠይቅ ነበረ። አንተ ግን እንዳመጣልህ ሰዎችን ታደርግና ለመስበር የምትሄድበት ጥግ እግዚአብሔር ዋጋውን ይከፍላል ወደፊት የምታየው ነው። ስለዚህ ያንን ነው በእኔ በኩል ያለውን የምነግርሽ። እና ብዙ ነገሮች አሉ እሱ የሚላቸው በጣም ብዙ ነገሮች የሚዋሻቸው ነገሮች አሉ። እና አንቺም ላይ የተደረገው ነገር ተመሳሳይ ነገር ነው። በጣም በውሸት በተለይ ሴቶችን መስበር ትልቁ ዓላማው። እንዳልኩ እዩ ጩፋን ተናገር፣ ዮናታንን ተናገር። ምን ነው የምታያቸው የሚሰሩ ስራዎች አሉ አይደል እንዴ? ነቢይ ሄኖክን ተናገር፣ ሌሎችንም እስራኤል ዳንሳን ተናገር። አመጣላለሁ የስማት ወንዶቹን አትናገርም፣ በፍጹም አትናገራቸው። ለምን? ያጠጠዋላ አይሰሙ። በደንብ አድርገው በሄድክባቸው መጠን ይሄዱባል። ስለዚህ እነሱን አትናገርም። አንተ የምትናገረው ማንን ነው? ይኸው ነቢት ብርቱካንን፣ ዘማሪ ሶፊያን፣ ሌሎች ሴቶችን እያመጣ ውቅጥ ውቅጥ። እነሱም ደግሞ አቅም ስለሌላቸው ችለው መጨረሻ ላይ ሲያቅታቸው ነው እንግዲህ አደባባይ መጡት። ይህንን ነው የምናገር። አንቺ መቀጠል ትችላለች። ቤተሰብ ታብታብ ኮፒ ሊንክ እያደረጋችሁ ላግ እያደረግብኝ ስለሆነ ማለት ነው። ሶፊ ካለች ሶፊ ሰላም፣ እንዴት ናችሁ? እንዴት ነሽ? በቪዲዮ መሆን ትችላለሽ? እኔ ወይ አልችልም። ጥሩ ቦታ ላይ ችግር የለውም። ነብይት እንዴት ነሽ? ሰላም ነሽ? አለሁልሽ። ሶፊ እንዴት ነሽ? ድምጼ ይሰማል? ይሰማል። የሰማሁኝ ነበረ የምታወሩትን። መጀመሪያ በጣም አዝናለሁ የሆነ ባለው ነገር፣ በአጠቃላይ በጣም አዝናለሁ። እንዲህ አይነት ነገር አያለው ብዬ አልጠብቅም ነበር።
በተለይ የክርስቶስን ከምናምን ከኛ ቃሉን ከሰማን ከኛ በጣም ብዙ የማይጠበቁ ነገሮች እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት በደልን በመሸፈን በመማማር በመተሳሰብ ለሌላው በመኖር ራስን በመካድ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እኔም እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለውን እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው የሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል፣ ተጨማሪ በደል ነው ብዬ ነው የማምነው። አጽናኑ ነው የሚለው መጽሐፍ ቅዱስ። ሰዎች ሲያዝኑ እንድናጽናና ነው የሚናገረው። ወንጌል የርህራሄ እምነት ነው። ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመም ሁሉ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያያዙ፣ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው ደውሎ እንደዚህ ልክ አይደለሽም፣ እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዝንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብያልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት፣ ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይም በተለያየ ቦታ ላይ
እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ ለማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ ያስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ ያስመስለው ቢናገሩ ግን አይወክልም። አንድ ሐሳባቸው የነሱ ነው። በቃ ያ ሐሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደል። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላውቅ እኔ ያው እንደምወድህ ታውቃለህ አይደል? አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናምን ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የምሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድን ነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዘቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው።
የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ ያንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉትን ስለሆነ የምታውቃቸው በብዛት ያንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃለሁ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ ያሉ የተገላቢጦሽ ነው። አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው፣ ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስኪ የሆነ አለ ሱቆደሬተ ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዞ ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት የጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዛ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ለአንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየል ሰው በሙሉ ተሰብስቦ ይጸልይ ይባሉ። ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው።
በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። እኔ አሁን ለምሳሌ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳረግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ አንድ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች። እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው። ግን አሁን እኮ እያወዳደርሽ ያለኸው ግለሰብን ከእምነት ጋር ነው እያወዳደርሽ። ተስማሙበታ ሲስማሙበት ማን ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል ድምጼ። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ። እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል ገብቶ እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል። እንዴ ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉት ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው ወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር
እኔም ነገሩን ጠንከር እያደረኩልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ። 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ። ይኸው በሙሉ እየጻፉልሽ ነው። አንድ ሰው የሚጽፍ መስሎች ነው። አንድ ሰው የሚጽፍ መስሎች ነው። ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የለው ዶክተሩን ከየት ላምጣው? ዶክተር ማን ነመራ ሚል አይቻለሁ። ዶክተር ነመራ ሚል ልታች ነበር። አዎ ሌላ ሰው ነው እሱ። ኦኬ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው አይደል? ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ በጣም ደስ ነው የሚለኝ ይሄን ጥያቄ ስላነሳልኝ። በጣም ነው ገባሽ? አንድ ክርስቶስ ሆኖ ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ከሆንሽ አገራሃ በቆስ ጭንፎይ እንዴት ሊሆን ቻለ? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለም። ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ ግን አሁን ኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቨን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ ዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ማርቆስ ሉተር የሚል ነው። ዶክተር ለመራ ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህም። ድነሃል።
ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለም ህይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ህይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ህይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ እንትና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለህ ልታምን ትችላለህ። ኢትስ ኦኬ መብት ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገር እኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለቅቄት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔ ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሁኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከእሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአብሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሸሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን? አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው።
ከልጅነቴ ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው፣ ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱን ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ፣ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይሄንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ፣ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮዋል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ኖ ሰው አምኖ ነው መጠመቅ ያለበት፣ ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች ሁሉ የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ? የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን እንደሆነ እኮ አስረግጦ ጀስት ሲምፕል ኳስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለው። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የህፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ፣ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ህፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው እንጂ ትምህርትን ቀጥል አይባልም ማለት። ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው። ዘማሪ ብቻ ነው የሚገባበዙ በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ? ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለሽ። ምክንያቱም ዝማሬው ስለ ጥምቀት የለውም፣ ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን
መቲ ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው እውነት ለመናገር። ኦኬ ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችል። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይሁን ይኸውልህ እንዴት መሰለ ነገሩ አሁን ከዚህ ውጪ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለገልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው ማቀውን ነው እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እውነቴን ነው የምነግርህ። ኖ በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖሮሊ በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት እችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉ። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረው። ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክሰው ማውራት እንችላለን። ሰላም ላንተ ይሁን። ይሁን እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን። አንድ ሁለት ጊዜ ሜሴጅ ልኬልህ ያው መልሰህልኛል። ያው ላይክም ምናምን አድርገህ ያው ከረሳኝ ይሆናል። ግን ብዙ የሆኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ የሆኒ ማኛዎች ሌሎች ስላሉ ምናልባት እኔም ላልሆን ይችላል። ኦኬ አላውቅም። አክቹአሊ ምንድነው ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ። እኔ ላንተ መልእክት ነበረኝ ምናምን ብዬ ያኔ ከ8 ወር በፊት የላኩልህ ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ። እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው የላከው። የሆኒ ማኛ ሜዲካል ዶክተር ነው በነገራችን ላይ። ኦኬ ቁጥር 2 የሆኒ ማኛ ነው የላከው። በጣም ይቅርታ። የሚገርም ነው። ብዙ አለ በስሜና በስሜ እመጣለሁ የሚለው ያወዛግበኛል አንዳንዴ። እና ምንድነው በጣም አሳጥራለሁ። ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል። እግዚአብሔር ይባርክሽ። ድሮ የአንቺ መዝሙር ሲሰማ አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደ ትልቅ ኮንፈረንስ እና ክሩሴድ ላይ እድል ብሰጠኝ የሆነ አንድ የአንቺ መዝሙር ነበረና እዛ ይሄን መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን ዓመት ሳስብ ነበርና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል። ይሁንና ምንድነው እግዚአብሔር ስላንተ ካሳየኝ ልጀምር በድፍረት መናገር የምችለው እንደዚህ ሆነ። ያን አንተ ከ8 ወር በፊት ያን ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ? በህልሜ ነው ያሳየኝ። ልንገር በደንብ ስማኝ። እኔ እናንተ ተገናኘንና ስለ ጌታ ነገርኩ፣ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ለአንተም እንደዚህ እዚህ መናገር የማልችለው በህይወቴ ውስጥ አንዳንድ
ምስጢራትን ነገርከኝና ከዛ ምንድነው ይሄ ነገር አንተ በህይወት የማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ። እኔ እዚህ ላይ ልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ። ከተገለጠልኝ በኋላ ጸለኩልኝ። አረ ችግር የለውም ንገረን ዶክተርዬ፣ ከይቅርታ ጋር ችግር የለም። ኖ አልናገርም። ኖ አረ እኔ ደስ ህልም ነው አይደል? ምንም ችግር ሴቭ አድርገህ ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ። ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ። ከዛ በኋላ ይሄ ተፈጽሞ ከ8 ወር በኋላ ይሄ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ። አልደረሰም። ምን ለማለት ፈልጌ ነው? አንድ ቃል አነባለሁ በጣም እያሳቀቅ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ያው በበም ሊሆን ይችላል። ሰው ህይወት ትልቁ መሰረታዊ ነገር እና እኛ ኮንሲደር ማድረግ ያለብን ስለ ሃይማኖቱ ስለ ሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው ክርስትና ወይ ደግሞ ኢየሱስን ማመን የሚባለው? ሲምፕል ነው። ሲምፕሉ ምንድነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለው። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው ሃይማኖት እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አሳስበን ዋናው መሰረታዊ ነገር ይሄ ነው። እና ሌላው አንድ በጣም እንደው ጊዜ አግኝቼ ልመስክር ብዬ ሳስብ የነበረ ነገር እግዚአብሔር የዛሬ 21 ዓመት ስለ ኦርቶዶክስ ቤተክርስቲያን ያሳየኝም ይሆን በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የሚለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሁን ይሰማል? እየተሰማ ነው ይሁን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ አዎ ከብቻዬን ሰው እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻለሁ። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን አንዳንድ ሰዎች የሚነሱ አንዳንድ ለውጥ የሚተጉ
አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማቅረብ የተሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው? ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት የሚያማሉ አጠቃላይ ቅባት የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት ስንት እዚህ ጋር ሪቫይቫል መሰራት ያለ ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው አይደለ እንዴ? ብዙ የተበላሸ ስራ ያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሽ እዛ ውስጥ እንዴት ሳያሳየው ኦርቶዶክስ ቤት እንዴት ነው? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ እኔም ለማለት እንደውም የፈለግኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችም ሌላ አንዳንድ ሰዎችም እንደ ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ መጥቶ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብተዋል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከር አይደለም አላማዬ። A little bit confusing to me, but it's okay. ሶፊ መናገር ትችላለሽ።